የተከበራችሁ የቻናላችን ቤተሰቦች ባለፉት ሁለት ዝግጅቶቻችን የዛጉዌ ሥርወ መንግስትን አመሰራረትና የመስራቹን ንጉስ የመራ ተክለ ሃይማኖትን ታሪክ እንዲሁም ከእርሱ ቀጥሎ የነገሰው የወንድሙ የንጉስ ላሊበላን ዘመነ መንግስትና የውቅር አብያተ ክርስቲያናቱን አሰራር በአጭሩ አስቃኝተናችኋል። በዛሬው ዝግጅታችን ከንጉስ ላሊበላ ቀጥሎ ስለነገሰው ስለ አጼ ናኩቶ ለአብ ዘመነ መንግስት የሚያትት አጭር ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከንጉስ ላሊበላ ቀጥሎ የተተካው የመጨረሻው የዛጉዌ ሥርወ መንግስት ንጉሰ ነገስት ናኩቶ ለአብ ነው። የስልጣን ሽግግር የተከናወነውም በእርሱ ዘመን ነበር። የግዛት ዘመኑ ከ1197 እስከ 1237 ዓመተ ምህረት ነበር። ነገር ግን ከእርሱ በኋላ የላሊበላ ልጅ ይትባረክ በላስታ ዙፋን በንጉስነት የተቀመጠበት ሁኔታ ተፈጥሯል። ናኩቶ ለአብ የቅዱስ ሀርቤ ልጅ ነው። 40 ዓመት በቆየ ግዛቱ ላሊበላ የጀመራቸውን ስራዎች ወደ ፍጻሜ ማድረሱ፣ በልዩ ልዩ የኢትዮጵያ ከተሞች አብያተ ክርስቲያናት ማሰራቱ እንዲሁም በአልገብርም ባይነት ሲሸፍቱ የኖሩትን ወገኖች ድል እያደረገ ማስገበሩ ሲታወቅ ከዚያ ያለፈ ሰፊ ታሪኩ አይገኝም። በዛጉዌ ሥርወ መንግስት ታሪክ ውስጥ በተደጋጋሚ ከየአቅጣጫው የሚሰነዘር ተቃውሞ ነበር። ይህም መንግስቱን ወደ ቀድሞው ወደ ሰለሞናዊው ዘር መልሱት የሚል ነው። ይሁን እንጂ እስከ ናኩቶ ለአብ ድረስ በዚህ ጉዳይ የእርስ በርስ ጦርነት አልተካሄደም። ዛጉዌዎችም በዘመናቸው እንደ ወንድሞቻቸው እንደ አክሱም ነገስታት ለአገራቸውና ለህዝባቸው እድገት ሲጥሩ ነው የኖሩት። ይልቁንም ወደ መሃል ወደ ደቡብ ኢትዮጵያ እየተስፋፉ የሄዱበት ሁኔታ የነበረ ሲሆን የፖለቲካ የሃይማኖትና የባህል ተወራራሽነት እየተፈጠረ አሃዳዊ መንግስቱን በጽኑ መሰረት ላይ ለመጣል የተጠናከረ እንቅስቃሴ ያደረጉበት ዘመን ነበር። በመጨረሻ ግን በአቡነ ተክለ ሃይማኖት አግባቢነት ሰላማዊ የስልጣን ሽግግር እንዲደረግ ሆኗል። ይህ የስልጣን ሽግግር በሽምግልና ይተገበር ዘንድም ብዙ ጥረቶች ተደርገዋል። ረዘም ያለ ጊዜ ከወሰደ በኋላም ስልጣኑን በተጻፈ ውል ሊለቁ ተገደዋል። ምንም እንኳ ርክክቡ ወረድ ስንል እንደምናገኘው በሰላማዊ መንገድ ከናኩቶ ለአብ ወደ ይኩኖ አምላክ ቢሻገርም በላስታ ዙፋን ንጉስ ሆነው የሚቀመጡ የአገው ንጉሶች እንዲኖሩ ከተደረገ በኋላ ንጉስነታቸውን ትተው ንጉሰ ነገስት ሆነው ለመቀጠል ያሰቡ ነበሩ። ለምሳሌ ሽግግሩ ከተከናወነ በኋላ በላስታ ዙፋን ንጉስ ሆኖ የተቀመጠው የላሊበላ ልጅ ይትባረክ ከናኩቶ ለአብ በኋላ ራሱን እንደ ንጉሰ ነገስት እየቆጠረና እውቅና አልሰጥም በማለት ለ8 ዓመታት ያህል ያላቋረጠ ውዝግብ ተፈጥሮ ነበር። ሆኖም ወዲያው የሸዋው የመጀመሪያ ንጉሰ ነገስት ይኩኖ አምላክ በሙሉ እውቅና ስልጣኑን ከተረከበ በኋላ ውዝግቡን በኃይል ሊያበርደው ችሏል። የ8 ዓመት ክፍተት የተፈጠረውም በዚህ ምክንያት ነበር። የሆነ ሆኖ ግን ርክክቡ የተከናወነው በናኩቶ ለአብና በይኩኖ አምላክ መካከል ነው። ከዚህ አንጻር የዛጉዌ ሥርወ መንግስት ለ333 ዓመት እንደቆየ እንረዳለን። ላስታ የኢትዮጵያ ማዕከላዊ መንግስት መቀመጫ ሆና የቆየችውም ከ912 እስከ 1245 ዓመተ ምህረት የነበረ ሲሆን የሸዋው ንጉሰ ነገስት ይኩኖ አምላክ የተደላደለ መንግስቱን የያዘው ግን በ1253 ዓመተ ምህረት ነው። አጠቃላይ የርክክቡ ሂደትና ውጤትም ባጭሩ በሚከተለው መልኩ ይገለጻል። የዛጉዌ ሥርወ መንግስት በተመሰረተ ጊዜ የመጨረሻው የአክሱም ንጉስ አጼ ድልነአድ ወደ ሸዋ ሸሽቶ መሄዱን አይተናል። ከእርሱ በኋላ የተወለዱት ዘሮችም የዛጉዌ ሥርወ መንግስት እስኪያበቃ ድረስ በዚያው በሸዋ ነው የኖሩት። በዛጉዌ ነገስታት ተይዘው እንዳይታሰሩ በመስጋትም ዘመናቸውን ሙሉ በየዋሻዎች እየሸሹና እየተደበቁ ነበር ያሳለፉት። ዛጉዌዎች ግን ይህን መሰል ሙከራ አላደረጉም። እናም ከድልነአድ ጀምሮ ሲዘረዘሩ ድልነአድ፣ አግባአ ጽዮን፣ ጽንፈ አርዕድ፣ ነጋሽ ዞሬ፣ አስፈሃ፣ ያዕቆብ፣ ባህር አሰግድ፣ አድም አሰግድና ይኩኖ አምላክ ናቸው። ከነዚህ ውስጥ የመጀመሪያው ድልነአድና የመጨረሻው ይኩኖ አምላክ በዙፋን ሲቀመጡ እድሜያቸውን ሙሉ በሽሽትና በመደበቅ ያሳለፉት የድልነአድ ተከታዮች ወይም ዘሮቹ 7 መሆናቸው ነው። የዛጉዌ ንጉስ ናኩቶ ለአብ በላስታ በነገሰበት ዘመን ይኩኖ አምላክ የተባለው ከሰለሞን ዘር የወረደ ወጣት በሸዋ ይኖር ነበር። እንደዚሁም በመላዋ ኢትዮጵያ የታወቁት አቡነ ተክለ ሃይማኖት ይኩኖ አምላክ በነበረበት ዘመን ይኖሩ ነበር። ይኩኖ አምላክ ወይም ተስፋ ኢየሱስ ተወልዶ ባደገ ጊዜ አባቱ እንዳይገደልበት ፈርቶ ወደ አንድ ገዳም ወስዶ አደራ አሰጠው። ይኩኖ አምላክም በሐይቅ እስጢፋኖስ ገዳም ከደሴ ወጣ ብሎ በሚገኝ ስፍራ መንፈሳዊ ትምህርቱን እየተከታተለ አደገ። አቡነ ተክለ ሃይማኖትም ወደዚህ ገዳም እየሄዱ ይኩኖ አምላክን ይጎበኙ ነበር። ከዚያም መምህሩን አስፈቅደው ይኩኖ አምላክን ወደ ሸዋ ይዘውት እንዲሄዱ ተፈቅዶላቸው ይዘውት ሄዱ። በሸዋም በይፋት፣ በመንዝ፣ በተጉለት፣ በመራቤቴ እያዞሩ ከባላባቶች ጋር አስተዋወቁት። ይሁን እንጂ ይኩኖ አምላክ አብዛኛውን ጊዜውን ያሳለፈው በተጉለት ነው። አንዳንድ ጊዜ ይኩኖ አምላክ መሆኑን ሳይገልጽ በስውር ላስታ ድረስ እየሄደ አሽከርነት እየተቀጠረ የቤተ መንግስትን ስርዓትና ሕግ ያጠና የነበረ ሲሆን መካሪውም አቡነ ተክለ ሃይማኖት ነበሩ ይባላል። እናም አቡነ ተክለ ሃይማኖት በማናቸውም ረገድ እርሱን ለማንገስ ስለወሰኑ ባላባቱን ሁሉ ወደዚህ ሐሳብ እንዲያዘነብሉ ማድረግ ጀምረዋል። ይኩኖ አምላክም የአባቶቼ መንግስት በእርስዎ ጸሎት የተመለሰልኝ እንደሆነ
ለእርሶም የአባቶን የአዛርያስን ሊቀ ካህንነት እመልስልዎታለሁ፣ ከመንግስቴም ከ3 እጅ አንዱን እጅ እሰጥዎታለሁ ብሎ ቃል ገባላቸው። ከዚህ በኋላ አቡነ ተክለ ሃይማኖት የተገባላቸውን ቃል ብቻ ሳይሆን ስልጣኑን ወደ ቀድሞው ሰለሞናዊ ዘር እንዲመለስ ይሹ ነበርና በየአውራጃው እየተዘዋወሩ ማስተማርና ማሳመናቸውን ቀጠሉ። ዛጉዌዎች ከሰለሞን ዘር ዙፋኑን አላግባብ ነው የወሰዱት፣ አሁንም ለይኩኖ አምላክ በሰላም ሊመልሱ ይገባል እያሉ መስበክ ጀመሩ። ከዕለታት አንድ ቀንም ወደ ላስታ ሄደው ናኩቶ ለአብን የመጨረሻውን የዛጉዌ ንጉሥ ተገናኝተው የኢትዮጵያን መንግስት የወሰዳችሁት በማይገባ መልክ ነውና አሁንም ለሚገባው ለይኩኖ አምላክ መልሱ በማለት በግልጽ ነገሩት። እርሱም መንፈሳዊ ሰው ስለነበር የአቡነ ተክለ ሃይማኖትን ቃል እንዳይተላለፍ ፈርቶ ምክራቸውን ሰምቶ እሺ እለቃለሁ፣ ነገር ግን የኔ ዘመን ካለቀ በኋላ በውል ነው የምለቀው ብሎ ገለጸላቸው። እዚህ ላይ ምናልባት የኔ ዘመን ካለቀ የሚለው የዛጉዌ ነገስታት ከጥቂት ንጉሶች በቀር 40 ዓመት እንደገዙ ነውና የሚታወቀው ምናልባትም ሞት ካልወሰዳቸው በስተቀር የአንድ ንጉስ የግዛት ዘመን 40 ዓመት እንዲሆን የተስማሙ ይመስላል። የሆነ ሆኖ ናኩቶ ለአብ እሽታውን ገለጸ። ጄምስ ብሩስ የሚባለው እንግሊዛዊ ጸሐፊ ኢትዮጵያ መጥቶ ብዙ ጽሑፎችን ሰብስቦ ከሄደ በኋላ የኢትዮጵያን ታሪክ በጻፈበት መጽሐፍ የውሉን አይነት ዝርዝር አስፍሮታል። እርሱን መሰረት አድርገው የጻፉ ጸሐፍትም በተመሳሳይ ውሉን በሚከተለው መልኩ አካተውት ይገኛል። አንደኛ፣ የናኩቶ ለአብ ዘመን እስኪያልቅ ድረስ ይኩኖ አምላክ ንጉስ መባል እንዳይጀምርና ንጉስ መባሉ እንዲረጋ፣ የናኩቶ ለአብ ዘመን ሲያልቅ ይኩኖ አምላክ በሙሉ ኢትዮጵያ እንዲነግስ። ሁለተኛ፣ ይኩኖ አምላክ መንግስቱን ከተቀበለ በኋላ ከዛጉዌ ዘር አንድ መስፍን እየተመረጠ በላስታ አልጋ ወይም ዙፋን እንዲሾም፣ የላስታም ግዛት ከዛጉዌ ወገኖች እንዳይወጣ። ሶስተኛ፣ ላስታን የሚገዛው መስፍን የዛጉዌ ዘር ለመሆኑ ምልክት የሆነው ዘንድ 2 የብር ነጋሪት እንዲያስጭን፣ የዘበኞቹ ጦር ባለብር ሽቦ፣ የሰንደቅ ዓላማው መያዣ ጫፉ የብር እንዲሆን። አራተኛ፣ የቀዳማዊ ምኒልክ ዘር የሆነው ንጉስ በወርቅ ዙፋን ሲቀመጥ የላስታው መስፍን በብር ወንበር እንዲቀመጥ። አምስተኛ፣ የላስታው መስፍን ከንጉሱ ጋር በተገናኘ ጊዜ ወንድሙ ከወንድሙ ጋር በተገናኘ ጊዜ እንደሚያደርገው እንዲሳሳሙ እንጂ የላስታው መስፍን እንደ ሌሎች መሳፍንት መሬት እንዳይስም። ስድስተኛ፣ እንደ ሌሎች መሳፍንትና መኳንንት ግብር እንዳይገብር፣ መጥን አውጣ ተብሎም እንዳይታዘዝ የሚሉ የውል ስምምነቶች ሰፍረው ይገኛሉ። አቡነ ተክለ ሃይማኖት ይህን ውል አዋውለው መንግስቱን ከላስታ ወደ ሸዋ፣ ከዛጉዌ ወገን ወደ ሰለሞናዊው ዘር፣ ከናኩቶ ለአብ ወደ ይኩኖ አምላክ እንዲዛወር አድርገዋል። እናም በዚህ በእርቁና በውሉ መሰረት ይኩኖ አምላክ በመላው ኢትዮጵያ ሲነግስ ከናኩቶ ለአብ በኋላ በውሉ መሰረት በላስታ አልጋ የተቀመጠው የአጼ ላሊበላ ልጅ ቀደም ሲል እንዳየነው ይትባረክ ነበር። ከእርሱ በኋላም በተመሳሳይ መልኩ ላስታን ብቻ በመግዛት ተወስነው መቀጠል የቻሉት ሁኔታውን ስላልተቀበሉት ሁሉም በየዘመናቸው ጦርነት እየቀሰቀሱ ተዋግተዋል። ነገር ግን ይኩኖ አምላክና ተከታዮቹ ወደፊት ባለው ጊዜ ህዝቡና መኳንንቱ የቤተ ክህነት አለቆች ስላበሩለትና ስላገዙት የሸዋዎቹ ኃይልና ስልጣን እየበረታ መንግስታቸውም እየደረጀ ሲሄድ የላስታዎቹ ተዳክመው ሊቀሩ ቻሉ። ስለዚህ ባየነው መልኩ በኢትዮጵያ ታሪክ ውስጥ ስልጣን በሽማግሌ አማካኝነት በሰላማዊ መንገድ ከአንዱ ወደ አንዱ የተላለፈበት ሁኔታ ተፈጥሮ ነበር ማለት ነው። ከዚህ ዘመን በኋላ ላለው ታሪክ ማለትም በሸዋ ነገስታት ዘመን የተፈጸሙ ታሪካዊ ክንውኖች ሁሉ በጦርነት የታጀቡ ሆነው ነው የምናገኛቸው። ይህም ሲባል ግጭቱ የውስጥ ግጭት ሆኖ አንዳንድ ጊዜ ከበስተጀርባ የሌሎች እገዛ እየታከለበት ተቀጣጥሎ ሲቀጥል ልናይ እንገደዳለን። ስለዚህ ወደ ሸዋ ነገስታት ታሪክ ከማለፋችን በፊት በደቡባዊው የኢትዮጵያ ክፍል ይኖሩ ስለነበሩ ወገኖችና ስለ አካባቢው ግንዛቤ ለመያዝ አንድ አጭር ምዕራፍ እናስቀድምና ወደ ሸዋ ነገስታት ታሪክ እናልፋለን። የደቡብና የደቡብ ምስራቅ ማህበረሰቦች። በዚህ ምዕራፍ ስር ለምናየው አጭር ሀተታ ዋና መነሻችን የፕሮፌሰር ላጲሶ ጌ-ዲሌቦ ስራ ነው። የኢትዮጵያ የታሪክ መነሻ በሚለው ስራቸው የደቡብ ኢትዮጵያ አካባቢዎችና ጥንታዊ ማህበረሰቦች በሚል ንዑስ ርዕስ ስር የጥናት ውጤታቸውን አስፍረዋል። የቅድመ ታሪክና የዘመነ ታሪክ መለያ ምልክትና ሚዛን የተጻፉና ከዘመን አቆጣጠር ጋር የተገናዘቡ የሰነድ መረጃዎች መገኘት ነው ይሉናል። ሲቀጥሉ በዚህ ረገድ በጥንታዊት ግብጽ የተገኙ መረጃዎች በአፍሪካ ቀንድና በሰሜኑ ክፍል የኢትዮጵያን ጥንታዊ የፑንትና የሀበሻ ነባር ማህበረሰቦችን ማንነትና በ3ኛው ሺህ ዓመተ ዓለም አጋማሽ እንዴት እንደነበሩ ማስተዋወቃቸው ይታወሳል። በተጨማሪም በጥንታዊ የግሪክ የሮማውያንና የአረብ የሰነድ መረጃዎች መሰረት በግምት ከ3000 ዓመት በፊት ቅድመ ልደት ክርስቶስ እስከ 1400 ዓመተ ምህረት ድረስ ላለው የታሪክ ወቅት ስለ አፍሪካ ቀንድ ምስራቃዊ ጠረፍና በህንድ ውቅያኖስ ዳርቻ ስለሚገኙት የጠረፍ ቀበሌዎች የተመዘገበ ታሪክ እስካሁን አልተገኘም በማለት የአካባቢው ማህበረሰቦች ከ800 ዓመተ ምህረት ጀምሮ እስከ 14ኛው ክፍለ ዘመን በመጠኑ መታወቅ መጀመራቸውን ይነግሩናል። ይህም ሲባል ታሪካቸው በጽሑፍ ሰነድ መካተት የጀመረበት ዘመን እንጂ ነባር ህዝቦች መሆናቸው ይታወቃል። የግሪክ የሮማውያንና የአረብ ጸሐፊዎች
ኢትዮጵያና አዛኒያ ወይም ዘንጅ የተሰኘ ሁለት ሉዓላዊ መንግስታት በሰሜን ምስራቅ የአፍሪካ ክፍለ ሀገር መኖራቸውን አረጋግጠዋል። ጸሐፊዎቹ በአፍሪካ ቀንድ ምስራቃዊ ጠረፍ የነበሩትንና በማዕከላዊ አስተዳደር ስር ያልተሰባሰቡትን አያሌ ቀደምት ማህበረሰቦችን በጥቅሉ ትሮጄሌዳውያን፣ በርበራውያን በሚል ስያሜ ይጠሯቸው ነበር። እነዚህ የግሪክና የሮማ ጸሐፊዎች በአፍሪካ ቀንድ የተለያዩ ነባር ጎሳዎችንና ማህበረሰቦችን መሰረታዊ የጎሳ፣ የስም፣ የቋንቋ፣ የመልክና የዘር ገጽታዎችን በውል ለይተው አለመግለጻቸውም ይታወቃል። ከዚህ ይልቅ የመረጡት አጠቃላይ የህብረተሰቡን የአኗኗር ባህልን መግለጽና አካባቢውን መጠቆም ብቻ ነው። ይህም በሚመገቡት የምግብ አይነትና የአሰፋፈራቸውን ሁኔታ በመግለጽ የተወሰነ ሆኖ እናገኘዋለን። በኋለኛው ዘመን ግን ማለትም በመካከለኛው ዘመን የነበሩ የአረብ ጸሐፊዎች ከአዛኒያ ወይም ዘንጅ በስተቀር በዚህ ክፍለ አህጉር ተበታትነው የሚገኙት ነገዶችና ጎሳዎች የኢትዮጵያ ማዕከላዊ መንግስት ገባሪዎች መሆናቸውን በስፋት ጽፈዋል። የግብፅ ፈርዖኖች፣ የግሪክና የሮማውያን እንዲሁም የመካከለኛው ዘመን የአረብ ጸሐፊዎች የእውቀት አድማስ በሰሜኑ ኢትዮጵያና ጠረፍ አካባቢዎች ላይ ብቻ የተወሰነ በመሆኑ ያቀረቡት መረጃ ከ14ኛው ምዕተ ዓመት በኋላ ማህበረሰቦቹ ከማዕከላዊ የአጼ መንግስት ግዛት ጋር እስከ ተጠቃለሉበት ጊዜ ድረስ ስላለው ባህላቸውና የእድገት ደረጃቸውን ለማወቅ አይረዳም የሚሉት ፕሮፌሰር ላጲሶ በአንጻሩ በቅድመ ታሪክ ሳይንሳዊ ጥናት በደቡቡ ኢትዮጵያ የሰውን ልጅ የመማሪያ፣ የምርት፣ የአስተሳሰብ፣ የባህልና የአደረጃጀት እድገት የሚያስረዱ መረጃዎች ተገኝተዋል። ብዙ ከድንጋይ የተሰሩ ጥንታዊ የዋሻ ውስጥ ስዕሎችና የመቃብር ላይ ሐውልቶች በደቡብ ምስራቅ ማለትም በአዋሽ ጨርጨር አካባቢ በድሬዳዋ አጠገብ በአርኪኦሎጂ ምርምር ተገኝተዋል። ዘመኑም እስከ 3700 ዓመታት ይገመታል። ለምሳሌ በሐረርጌ በለገዳኦ ዋሻ ድንጋይ ላይ የተቀረጸውና 3500 ዕድሜ እንዳለው የሚገመተው ጥንታዊ የእንስሳትና የሰዎች ስዕል እንዲሁም በሲዳሞ በሻቤ ዋሻ ድንጋይ ላይ የተቀረጸውና 3000 ዓመት ዕድሜ እንዳለው የሚገመተው ተመሳሳይ የእንስሳት ስዕል በሰሜን ኢትዮጵያ እንደተገኙት ታሪካዊ ማስረጃዎች በዚህ አካባቢ ላለው ረጅም ባህልና ታሪክ እንዲሁም የጋራ እድገት ቋሚና ጉልህ ማስረጃዎች ናቸው። በዚህ በ14ኛው ምዕተ ዓመት በኢትዮጵያ የአጼ ማዕከላዊ መንግስት ግዛት ውስጥ ከመቀላቀላቸው አስቀድሞ የሃርላ፣ ሸዋ፣ ይፋት፣ አርጎባ፣ ወርጅ፣ አዳል፣ ሀዲያ፣ ሲዳሞ፣ ደዋሮ፣ ፈጠጋር፣ አራበቢኒ፣ ሻርካ፣ ባሌ ደራ፣ ወጅ፣ ጉራጌ፣ ዳሞት፣ ገንዘንና ኦሞ ልዩ ልዩ ማህበረሰቦች እስከ 1000 ዓመተ ምህረት ድረስ የራሳቸውን አስተዳደራዊ ስርዓት ፈጥረው ይኖሩ እንደነበር ይገመታል በማለት ይገልጻሉ ፕሮፌሰር ላጲሶ። በጥቅሉ የኢትዮጵያ የመንግስትነት ስልጣን ከአክሱም ወደ ላስታ ሲዛወር ወደ ደቡብና ወደ ደቡብ ምስራቅ መስፋፋታቸው ቀጥሎ ከላስታ ወደ ሸዋ ሲዛወር ደግሞ የበለጠ ግዛት የማስፋቱን ወይም የመጠቅለልና የማስገበር ተግባሩን የሸዋ ነገስታት አጠናክረው እንደቀጠሉበት እንረዳለን። የተጠቀሱትን የኢትዮጵያ ግዛቶች ይዘው ይኖሩ የነበሩት ዜጎችንና አጎራባች ክልሎችንም የሸዋ ነገስታት በተለይ በንጉስ አምደ ጽዮን ጊዜ በአንድ አህዳዊ መንግስት ስር አጠቃሎ ለመግዛት የተቻለበት ሁኔታ ተፈጥሯል። በሸዋ ነገስታት ጊዜ የኢትዮጵያ የግዛት ክልል ቀይ ባህር፣ የኤደን ባህረ ሰላጤ፣ ህንድ ውቅያኖስ፣ ላይኛው የአባይ ሸለቆ፣ ነጭ አባይ እንደሚያዋስኑት የተረጋገጠ ሲሆን በውስጧ ያሉት የእስልምናና የክርስትና እንዲሁም የሌሎች ሃይማኖት ተከታይ ህዝቦች በማዕከላዊው መንግስት ስር ተጠቃለው የሚተዳደሩ ነገር ግን በየጊዜው ላለመገበርና ራስ ገዝ ለመሆን የንጉሰ ነገስት መንግስቱን ሲወጉ የነበሩ መሆናቸውንም ነው ቀጥለን የምናየውም ታሪክ የሸዋ ነገስታትን ታሪክ ይሆናል። በመሆኑም በቀጣይ ክፍለ ጊዜያችን ከሸዋ ነገስታት ከመጀመሪያው ንጉስ ከየኩኑ አምላክ ጀምረን የምንቀጥል ይሆናል። ስለ አብሮነታችሁ እናመሰግናለን። እንዲህ አይነት አጫጭር ታሪኮችን ለመረዳት የሚያስችላችሁን ቻናል ሰብስክራይብ ማድረግ አትርሱ። ሰላም ቆዩን።